ንግግር ስለማታውቅ ነው። እሷ ንግግር ስለማታውቅ እሷ ላይ በማርያም አስወጪው በማርያም እሷ ንግግር አታውቅ። አንቺ ገንዘብ አንቺ ቢዝነስ አስተምሪ ደንቆሮ ነሽ። መጣለው ዩሮፕ ነው ያለው። ይሄ ደንቆሮ ነሽ። ካንቺ የበለጠ ጭንቅላት ያለው እሱ ልጅ ነው። እሱ ካንቺ የበለጠ እኔ አላውቀውም እንጂ እሱንም ማርዬ አንቺ ደንቆሮ ነሽ። ሄለን አስወጪው እንዳታስወጡት ማንም ሰው ለአንቺ ቢዝነስ መሆን አይገባም። እሷን ብትሆን ነው የምልሽ። አንተ እብድና እኔ አንቺ ልጅ አምጥቼ ለጥብሻል። አንድ ነገር በአንቺ ልጅ ብመጣ ምን ይሰማሻል? በጠጥቶ እንዴት ነው ሁል ቀን እንትን አይሻርለ አንቺ ነሽ አቢዩዝ የምታደርጊው የሰው ልጅ ጭንቅላት። አንቺ ነሽ አቢዩዘር። አንቺ ነሽ ከሚዲያ መጥፋት ያለብሽ። አንቺ ነሽ የሰውን ጭንቅላት አቢዩዝ ታደርጊ። ሰው ተገናኘ ተለያየ በቃ ምንድን ነው ይሄን ያህል ለገንዘብ መሰለኝ ይጂ ግን በቱቢት ከካም ለተራ ለኢንተርኔት ገንዘብ ብለሽ ለተራ ለኢንተርኔት ገንዘብ ብለሽ የትም አትደርሺም። እኔ ያሳይሻለሁ። እኔ ግንባርሽ ፊት እቆማለሁ። አንቺ የትም ኑሪ ሄለን ቪዜኑስ እኔና አንቺ መታየት ካለብን አንቺ በምትሄጂው መንገድ አቢዩዝ አድርገሽ ሰዎችን የፈለግሽው ደረጃ ብትደርሺ እኔ መረፍ ነኝ። ግን ሄለን አይሻል ግንባርሽ ላይ ግን በቆማለሁ ታይኛለሽ። አንተ ፋራን እንዴ እነግርሻለሁ። አንተ ረፍ በቃ አንቺ ማርያማዊት ላይ ማንም ላይ የምትደርሺ አይደለሽም። አንቺ ገና ነሽ። አንቺ ሞዴሬተሮች እኔ ሚዩት ከምታረጉ እሱ ሚዩት አድርጉት። ሞዴሬተር እንዳታረጉ ልንነጋገር ነው እኮ እንዳጨክኝበት ያውቃል። ለማይነሽ ልመና በዚህ ደረጃ ልጆቿ ጋር እዛ ጋር የምትሄጂው ገንዘብ ለማግኘት ነው። ይሄ እንደ ነፋኒና ሳምሪ ህይወት አይደለም። አንተ ደደብ ማለት ነው። ለማወቅ ነው የምትገርመኝ እኮ ህጉን ማወቅ እሷ ብቻዋን መስሏል አለ። በልጆቹ ጉዳይ አሜሪካ ቢቀመጥ ስጋት አለ ማለት ይችላል። እና አንድ ነገር በጣም 12 ዓመት በታች ናቸው። ራሱን ችሎ የሚያወራው በጣም ወዲ አንተ ደውልና ልጆቼ ስጋት ላይ ነው ያሉት። አይደለም እንደዚህ አይነት ጭንቅላት ያለው ሰው አይደለም። ከሌለው ሰው እንደዚህ ደንቆሮ ነሽ አንቺ። ከዛ እሷ ይደወልና አንቺ ለገንዘብ ብለሽ ነው የቆምሽው። ምን እንደምትመልስ እናያለን። አንቺ ማርዬንም ገደል የምከተታለሽ ለራስሽ ገንዘብ ብለሽ ነው። እኔ ማርዬ ጋር አይደለም ኢንፎርሜሽን ማመጣለህ ከልጇ አባት አንቺ እኔን ገደል የሚከት ነገር ባረግ ኖሮ በዚህ ደረጃ ላይ ናቸው። ኦልሬዲ 10 ጊዜ ደውሎላታል። ተልኮልኛል እኮ እነሱ ይደዋወሉ። የልጅ አባት ነው ይመቻቸው። አንተ ቆይ ደደብ ነህ። እንዳትልኪ ተብዬ ተጻፈልኝ ነው። በልጅሽ ይዤሻለሁ ለአንቺ ብቻ ነው ተብዬ አየህ ቴክስቱን በልጅሽ ይዤሻለሁ እባክሽን እንዳታወጩ ለአንቺ ብቻ ስሚው ነው የተባልኩት። አንተ ቆይ ምንድነው አስረጂ ምንድነው የሚለኝ ምንድነው አስረጂ ምትለው? በቃ አንተ ከሄለን እንዳትጋጭ የልጇም አባት በምንም እንደሆነ ተናገር። ከዛን ይሰማል። እናንተ ዞራችሁ የመጣችሁት መንገድን እኔ ስለማውቀው ከእናንተ በፊት ግንባርሽን ይላሉ ይላል እንዴ ሄለን አንድ ነገር ንገርሽ። አንቺ ማርዬንም ማንንም አትወኪም በቃ ብለህ ኩል ባለሽበት ተረጋግተሽ መላ የሚሰራው በእኛ አይደለም። እኔ እንዳንቺ ማትበላ ቦስ አረ እንረዳዳ። እኛም እኮ ሚዲያ ሰዎች ነን። እኔ ናንቺ እኮ ዩቱብ ላይ ሄሉ ያረዳ ልጅ ነሽ። ሄሉ ያረዳ ልጅ ትችላለች፣ ብዙ ነገር ማድረግ ትችላለች። አንተ ሳት ያዝበታል። ሄሉ አዳምጪኛ። እኔ እኮ ዝም ብዬ አስተያየት ልሰጥ የመጣው ሰው አይደለሁም። አዳምጪ። ይኸውልሽ ነገሮች እንዲረጋጉ እፈልጋለሁ። ምንም ነገር ይኸውልሽ የተሳሳትሽላለሽ ዋ አንተ ደሚን ተከትከኝ ሰው የለም። የምትሳሳችው በምን አይነት መልኩ መሰለሽ? እኛ ራሳችን መፍታት የምንችለውን ነገር ራሳችን እንፍታው። ለሳንቲም ከሆነ ደግሞ 2 ቀን 3 ቀን በቂ። ረፍ ብዙ አጀንዳ አለ እኮ የኢትዮጵያ አርቲስቶች ምናምን የተለያዩ ሰዎች አሉ። በቃ ዮኒ ማኛ ከኔ ጋር ምን አይነት ጓደኝነት አለው? አንቺ እንዴት ነው እኛ የግዴታ እንዲህ ቀስ ተሳስበን መገዳደር አለብን?
እንረጋጋና እንደ ሰለጠነ ሰው እንደ ተማረ ሰው እንደ ተሽከርካሪ ወንበር ሰው እንደምናወራ ሰው እናስብና እኛ እንነጋገር። አንቺም የሚዲያ ሰው ነሽ፣ እኔም የሚዲያ ሰው ነኝ። እማቀሽ ቲክቶክ ላይ አይደለም ዩቲዩብ ላይ ነው። የሰማች ነው ወይስ አይደለም ማለት ነው? ቦስ ግን ምን ጠጥተህ ነው? በምን ገንዘብ ነው የሰከርከው? ነው በነገር ነው የሰከርከው? እኔ ከእናንተ ጋር አትመጡኝ። ሄለን ጋር ሄለን ነች የምትመጣው። ጥፋትን ካላመን ዋሴና ሄለን አወራ ጥፋት መሆኑን ሳታውቅ ወይ ሰው ገለ እስር ቤት ትገባለህ። የኔ ፖይንት ይሄ ነው። ቢገባ እኔ ገብቷል። ጥፋትን ማመን አምኗል ይላል የኢትዮጵያ ሕዝብ። ሆድ መራራትን መጨከንም በአንድ ጊዜ ነው ታውቃል። ጥፋቱን በእርግጠኝነት እንዳልካመን ቢያንስ ይቅርታ ይሉሃል። ይቅርታ ሳትል ወይ ጥፋቱን የትኛው ጥፋት ነው? የሰው ህይወት ብታጠፋስ ስሜታዊ ነው ይናገራል። የትኛው ነው ጥፋት? የትኛው ነው ጥፋት? በኋላ ርኅራኄ ምን ያደርጋል? እስቲ አንቺ ይሄ ነው ጥፋት በይኝና እስኪ ይቅርታ እስቲ አንቺ በአንቺ መነጽር ያየሽው ጥፋቴን ንገሪኝ እና ይቅርታ ቦስ። እሺ በአንተ መነጽር ምንም የለም ጥፋት? በእኔ መነጽር ሳይሆን በአንቺ መነጽር። አንቺ እስከዛ 2 ቀን አድረሽበታል። አውቀዋለሁ። ሳቢውን ሳይው ያራዳልሽ። በእናትሽ በአንቺ መነጽር ያየሽውን ነገር ተናገሪና እኔ ሶሪ ልጠይቅ። ዩቱብ ላይ ያታውሪያ እዚህ ጋር ይኸውላችሁ። አያ ስህተቱ ይሄ ነዋ። እኔ ገብቼ መናገርም እኮ የማልፈልገው ለዚህ ነው። ሻይዘ ጥፋት መሆኑን አንተ እስቲ እስካሁን ምን አጠፋው ብለህ ታስባለህ ብዬ ጠየቅኩ። ያንተን ንገረኝና ከዛ እኔ እደረድርልሃለሁ። እሺ አንድ ነገር ንገርሽ። በቃ በመጨረሻ አንቺ በፈለግሽው መንገድ ሂጂ እንደፈለግሽ። አሁን የሻብካን ሳይት እኔ ጊዜ የለኝም። አሁን እዚህ ጋር ቆሜ ማውራት አሁንም የገባሁትም ነዋሴ ምናምን የሆነ ምናምን እንጂ በዚህ ደረጃ እስካሁን እኔ ላይ መሆንሽም አላወኩም ነበር እውነት ለመናገር። ሲጀመር ደግሞ ማለት ነው አንድ ተራ ሰው ማለት ነው በቃ ብቻ አይደለም የተጋባ ነው። ተለያየን በቃ እሷ ተለያየን አልቻ በቃ ተለያየን አይደል በቃ ተለያየን እኮ። እኔ እኮ ወጥቼ እኮ ስለ እሷ እኮ ጋይስ አስተምሯታ እሷም ትስራበት እንጂ ዩቱቡን ሶሻል ሚዲያውን እንጂ እናንተ ብቻ ለምንድን ነው እንዴ? ይሄ እኮ ግናው አቢዝ ማድረግ እኮ ነው እንዴ? እሷም እኮ ራሷን ችላ እኮ ቤቷን ከፍታ ብታወራ እኮ 4,000 5,000 ሰው ይዛም ያውላ ጥፋትን ጀስት አንተ ኮምፔር የምታደርገው ከዩቱብ ቢዝነስ ጋር ብቻ ነው አይደል? አንቺ እየሰራሽ ስለማጥቶ ነው እና አንተ እኮ የሰው ፊት ላይ አስጀፋለሁ ባትልም እኔ ዩቱብ ነበረኝ እኮ። እኔ ህግ ይክሰሰኝ ህግ ይክተኝ እሷ ትክሰሰኝና ህግ ይክተኝ። እናንተ ግን እሷ ባትከስ የልጁ አባት እንዲከስ እኔ ጫና አደርግበታል። እሱ ኦኬ በቃ ህግ ይክታኛ። ኦኬ እና አጀንዳ ልስጣችሁ። በነገራችን ላይ ደውልና ስራ አስፈቅድ አትሂድ ዛሬ ስራ ኦኬ ችግር የለውም። ስለነ መንሱር ምናምን ብናወራ ግን ደስ ይለኛል። አዳዲስ መኪኖች ብዙ የተበሉ ሰዎች አሉ። የእኛ ወሬ ቢወራ ምን ጥቅም አለው? እዛ ጋር ብዙ የተጎዳ ህብረተሰብ እያለ ትንሽ ሌባ ነው መሳደድ ያለባቸው። ትልልቁማ ሌባ አንዴ ቦጥቦጦ ራሱን ቀይሯል። አንተ ማለት ትንንሽ ሌባ ማታድግ ወይ ማህበረሰቡን እድሜ ልክ እንደ ምስጥ የምትበላ ማለት ነው። ትንንሽ ሌባ ትንንሽ ተቀባይ ነው መሳደድ ያለው። ማህበረሰቡ በጣም ሙያተኛ ሰራተኛ እኔ ሰራተኛ ሌባ ከሆንኩም ደግሞ እኮ ህግ አለ እኮ ህግ ያለበት ሀገር እኮ ነው ያሉት። ህግ ይቅጣኛ። ሌባም ከሆንኩ አንቺ አይደለሽ የምትቀጪ። አንቺ አንገትሽን እያወዛወች ምናምን አስመስለሽ ምናምን ኖ ይሄ አይደለም። ይሄ ሁሉ ፎባይ አለቀ፣ ድሮ አለቀ። እኔ ላይ ሰሪም አሁን ከዚህ በኋላ ድራማው ማርዬ እኔን መክሰስን መቅጣትም ካለባት ራሷ ከሳኝ ትቅጣኝ፣ ህግም ይቅጣኝ፣ ህግ ይዳኘኝ። እዚህ ጋር 40-30 ሰብስበሽ አስተያየት በሰጠ ቁጥር ለሌላ ሰው አገር ቤት ላለ ሰው አፍሪካ ላለ ሰው የምታስተምሪው መጥፎ ነገር ነው። የሚጠቅም ነገር ይዘሽ ነው። የኛ ጉዳይ
ማርዬና ሆዴ የተለያዩ ጠቃሚ ነገር አይደለም። የሚጠቅም ጉዳይ አለ፣ ብዙ አጀንዳ አለ። አሉባልታ ይቅርብሽ፣ ገንዘብ ባሉባልታ አትስሪ። ይሄ ያንቺ አቢዩዝ ነው። እኔና ማርዬ ራሳችንን እንፈተዋለን። አያችሁ አይደለ? ሄደች ወደ ዩቱባ። ይሄ ነው ያልገባን ነገር እኛ አበሾች እኛ አበሾች ያልገባን ነገር ይሄ ነው። እነሱ ሸቅሉብናል። አንተ ቁጭ ወንድማችን ስሜት ባሻ አይደለማ። አዳምጠኛ። አንተም እኮ ገና ፓንት ነጋዴ ነህ። ያልገባ ከካም ቦስ ግን በምንድን ነው የሰከርከው? ገንዘብ ላይ መስከር አይደለም። ለምንድን ነው ቁጭ ብለን የአንድ ሰው ገንዘብ መሸቀያ የምንሆነው? እሷ በሁለት ካሜራ ያርግላት፣ በቃ ያርግላት። አይደለማ ማርዬ ራሷ አንተ አመቱ ሙሉ ቤት ላይ ተከፍሎልህ በማራማዊ ስልክ አንድ የገዝት የምታወራው ስልክ አለ። ስልክ ሳይሆን እኔ ማወራለሁ። ምን እንደ ወንድ ታወራለህ? ሴት በገዛችን ስልክ አንድ የምታወራው ነገር ነው ማወራው። ዩ ለአንተ አታውቀኝም። የሸርሙጣ ልጅ እኔ እዛው ዱባይ ያለበት ሀገር እናትን ልብዳላ አገኛለሁ። ሸርሙጣ ኧረ ጾመኛ ነኝ እኔ። አታሳድቡ አንተ። ከካም ተራ ጉሊት ነጋዴ ልጅ መጥቶ እዚህ ጋር ምትለው ጠብሰን አሮጊት ብሩደ ላስሚሽን ድሮ ቤት እኔ ማውራት የምፈልጉ በዚህ አይነት መንገድ አይደለም። በእናትህ እኔ አንተ አንመጣጠንም። ዲስሪስፔክት አታድርገው። ለምን ዲስሪስፔክት ታደርጋለህ? እኔ እናንተ አንመጣጠንም። መናገር ባለብኝ ልክ ልናገር፣ ራሴን ላጽዳ፣ ነገሮችን ላስተካክል። እቺ ልጅ ነገር ህይወት አላት፣ ተስፋ አላት፣ ሴት ልጅ ነች። እኔም የራሴ ህይወት አለኝ። ቀልድ አይደለም። ቀልድ ከሆነ ከነጅቦ ጋር እነ ቡላላ ጋር ሂድ ሌላ ቤት ቀልድ። ቦስ ጠብቀህ መሀል ውጣ ብዬ እኮ ነበር ቅድም። እኔ አንድ ነገር ልንገርህ።